በፍጹም አስቤ አላውቅም ብለዋለች ማለት ነው። እሱ ግን ካላት ቀረቤታና እያሳየችው ካለው ሁኔታዎች በሙሉ ያው የእሷም ስሜት ለሱ እንደዛ መስሎት ነበረ ማለት ነው። በፍጹም እንደዛ እንዳልሆነ አሁን ተረድቷል ማለት ነው። እኔን ይሰማኛል ብዬ ያሰብኩት ስሜት ወይም እኔን እየተሰማኝ የነበረው ስሜት አንቺንም ይሰማሻል ብዬ ነበር ያሰብኩትኝ፣ ግን ተሳስቻለሁ። በፍጹም እንደዚህ ማሰብ አልነበረብኝም ብሏል። እንግዲህ እሷን በተፈጠረው ነገር በጣም አዝናለች። እኔ ያንተ ልሆን አልችልም፣ እኔ እንግዲህ ከኔ የተሻለ ጥሩ ልብ ያለው ሰው እንደሚገጥምህም ተስፋ አደርጋለሁኝ ብላ እንግዲህ ቅስሙን ሰብረዋለች ማለት ነው። ባንቴሮ እንግዲህ ራሱን ቀይሮ ከዛ ሁሉ ጭካኔ ከዛ ሁሉ ክፉነት ተመልሶ እንግዲህ ለማፍቀር በመቻሉ ደስ የሚል ነገር ቢሆንም ግን እየወደቀበትና ያፈቀረው ሰው ግን ትክክለኛ ሰው እንዳልሆነ ነው የሚሰማን ማለት ነው። ምክንያቱም ሔዋን በማንም የማትተካውና በማንም የማትለውጠው ዴቭ በልቧ ውስጥ ስላለ እሷ ከሮዛ እሱን አላቃ የራሷ ማድረግ ነው የምትፈልገው። እንግዲህ ባንቴሮ ወድሻለሁ ብቻ ስላለ በቀጥታ ፍቅሩን መቀበል ይከብዳታል ማለት ነው። እንግዲህ ባንቴሮ የማያውቀው ነገር ቢኖር ያው ሔዋን ዴቭን እንደምትወደውና ከሱ ጋር መሆን እንደምትፈልግ በፍጹም አያውቅም። ይሄን ነገር ቢያቅ ምናልባትም አፉን አያጠፋም ነበር ማለት ነው። እንግዲህ ይሄንን ስሜት ከመናገር እንግዲህ እስከ መቃብር ድረስ እዥው ቢሄድ ደስ ይለኝ ነበረ ብሏታል። ያው ምንም ማድረግ አይችልም። የሚሰማውን ነገር መናገሩ አንድ ነገር ነው። ሔዋን በሰጠችው መልስ ግን ያው ባንቴሮ በጣም አዝኗል ማለት ነው። ሔዋንም ብትሆን እንግዲህ ያው ባንቴሮን በፍቅርም ባይሆን በወንድምነት በጣም ትቀርበው ነበር። ግን ይሄ ነገር በመፈጠሩ በጣም አዝናለች። ባንቴሮን መጉዳት አልፈልግም፣ እሱ እንዲጎዳ አልፈልግም፣ ግን ደግሞ እኔ ማፈቅረው ዴቭ ነው እያለች እንግዲህ በጣም ተጨናንቃ ነበረ ማለት ነው። በፍቅሯ እንዲጎዳና ሌላ ሀሳብ ውስጥ እንዲገባ አትፈልግም፣ ግን ደግሞ እሱን ማፍቀር አትችልም። ስለዚህ በጣም ተጨንቃና ግራ ገብቷት በስንት መከራ የተወችውን ሱስ ማለትም ሲጋራ ማጨስ ሁሉ እያጨሰች ነበረ ማለት ነው። ጀምራ ነበረ ማለት ነው። ምክንያቱም ግራ የምታይዘውና የምትጨብጠው ግራ ስለገባት እየተፈጠረ ያለው ነገር ወይም የሆነው ነገር በጣም አስደንግጧታል ማለት ነው። ባንቴሮ እንዲጎዳ በፍጹም አትፈልግም፣ ግን ደግሞ ይሄ እሱ ያቀረበላትን ጥያቄ መቀበል ደግሞ ለሷ በጣም ይከብዳታል። ምክንያቱም ዴቭን ታፈቅረዋለች። ለሱ ብላ ነው እስከዛሬ ድረስ ብቻዋን ያለችው። እንግዲህ እሱንም ለማግኘት ብላ ነው ባህር አቋርጣ የመጣችው ማለት ነው። ስለዚህ ብዙ መስዋዕት የከፈለችለት ፍቅር ስለሆነ እንዲህ በቀላሉ ልትተወው አትችልም ማለት ነው። ሁኔታዎች አልመቻች ብሎ እሱ ያው ከሮዛ ጋር ግንኙነት ስላለው ነው በአሁኑ ሰዓት ከሮዛ ጋር በትዳር እየኖረ ስላለ ብቻ ነው እንጂ እሷ የዴቭና የዴቭ ብቻ ነው መሆን የምትፈልገው ማለት ነው። አሁን ላይ ደግሞ ባንቴሮ በእሷ ፍቅር ብድ ብሏል። ይሄን ነገር እንዴት እንደምታደርግ ግራ ስለገባት ነበር ያልሆነ ጭንቀት ውስጥና ስሜት ውስጥ የገባችው ማለት ነው። በሌላ በኩል ሮዛ እንግዲህ የባንቴሮን መሰበር አይታ እንግዲህ ወደ ድሮ ማንነቱና ወይም ደግሞ ወይ መፈራት ወይ መከበር እንዳለበት እየነገረችው ነበረ ማለት ነው። ስለዚህ ሮዛ በአሁኑ ሰዓት ባንቴሮ ወደ እሷ እንዲመለስ ትፈልጋለች። ምክንያቱም ያው የወንጀሏ ተባባሪም እንዲሆን ታስባለች ማለት ነው። እሱ ግን እሷ ውጥት ብላለታለች። እዚህ ምድር ላይ ከሚጠላውና ከሚቆጨው ነገር ቢኖር ከእሷ ጋር ትልቅ ፍቅር ማሳለፉና ከእሷ ጋር መኖሩ ነው። ስለዚህ በህይወት እየተዋት ራሱ ስለ ዴቭ ደግነትና በውስጧ ስላለው ልጅ ብቻ ነው እንጂ ቢገላት ራሱ ደስ ይለው ነበረ ማለት ነው። እሷ ስለ ድሮ ትዝታቸው ስታወራ እሱ ግን ከድሮ ትዝ የሚለው ነገር ቢኖር የእሷ ሆዳምነትና የእናትየዋ ስግብግብነት ብቻ እንደሆነ እንግዲህ ነግሯቸዋል ማለት ነው። የነሱን ሆድና የነሱን ፍላጎት ለመሙላት እንግዲህ ህይወቱን ምን ያህል አክብደውበት እንደነበረ ነው የነገራት ማለት ነው። እሷ ግን የነበረንን ፍቅር ማስታወስ አለበት ስትለው እሱ የሚያስታውሰው የእናትየዋንና የእሷን ክፉነትና ጨካኝነት ብቻ እንደሆነ ነግሯታል ማለት ነው። መቼም የማትማርምና
መቼም አይገባትም። እሷ ግን ያው እሱን ለማሸማቀቅ ሞክራለች ማለት ነው። በአሁን ሰዓት እኔ ብቻ ነኝ አንተ ጋር ያለሁትኝ ምንም ስለሌለህና ድሃ ስለሆንክ ያፈቀርካትም አብራህ ልትሆን አልቻለችም ብላ እንግዲህ በስብራቱ ላይ ሌላ ጭንቀትና ስብራት ልትጨምርበት ሞክራ ነበር ማለት ነው። ግን እሷን ስለማያዳምጣት በእርግጥ በአሁኑ ሰዓት የህዋን ነገር በጣም እያሳሰበው ቢሆንም መቼም ቢሆን ከሮዛ ጋር ተመልሶ እንደማይሆን ነው እንግዲህ እያወራ ያለው ማለት ነው። በሌላ በኩል እንግዲህ አብኖንና ያው ሮዛ አብረው እንደሆኑ እናውቃለን ማለት ነው። እንግዲህ እሱም ለዚህ ለችግር ግን ያስቀመጠው ነገር ነበር። ሁለታችንም ታማኝ አይደለንም፣ ሁለታችንም ሌቦች ነን፣ ስለዚህ ይሄንን ፎቶ ማየት አለብሽ ብሎ እንግዲህ እሱና እሷ ሲባልጉ የነበሩትን ነገር በቪዲዮ ቀርጾ እንዳስቀመጠን ነግሯታል ማለት ነው። ስለዚህ የሚፈልገውን ብር ካልሰጠችው ይሄንን ለዴቭ አሳይቶ ህይወቷንና መጨረሻውን እንደሚያከትምለትም ሲነግራት ክፉ ቀን ብላ ያስቀመጠችውና ምናልባትም ዴቭ ከቤት አውጥቶ ካባረራት ለችግሬ ይሆነኛል ከእናቴ ጋር ብላ ያስቀመጠችውን ብር እንግዲህ አብኖን ወይም ደግሞ የሮዛ ቀኝ እጅ እንደፈለገ ይሄን አርግልኝ የምትለው ሰው እንግዲህ ከርቷታል ማለት ነው። ይህንን ያደረገበት ምክንያት እንግዲህ የባንቴሮ ብር ስላለበት ያንን ብር ለመክፈል ነው። ካልከፈለ ደግሞ ባንቴሮ 2 ሰዓት ብቻ ነበር የሰጠው እንደሚገለው ቃል ስለገባለት መሞት ስለማይፈልግ እንግዲህ ይሄንን ነገር አድርጓል ማለት ነው። እሱ ጋር ያለውን ማስረጃ እንግዲህ ለሮዛ ሳያሳያት ምንም ሳታቅማማ እንግዲህ ብሩን ልካለታለች ማለት ነው። ምክንያቱም ይሄንን ካላደረገች እዛ ቤቱ ውስጥ የመቆየት ህልውናዋ ያከትምለታል። ይሄንን ደግሞ በቀላሉ ማጣት ስለማትፈልግ ዴቭ እሷ ላይ ብዙ ችግሮች ስላየባት ይሄንን ደግሞ እንደገና ከባንቴሮ ሌላ ከሌላ ሰው ጋር ግንኙነት እንደምታደርግና ሌላ ህይወት ውስጥ እንዳገባች ቢያቅ መቼም ይቅር እንደማይላት ታውቃለች። አሁንም ትንሽ ጭላንጭል ያለው እንግዲህ በሆዷ ውስጥ ያለው ልጅ ብቻ ነው እዛ ቤት ውስጥ እንድትቆይ ያደረጋት ማለት ነው። ይሄንን ነገር ደግሞ ዴቭ ሲያይ ምናልባትም ልጁ የኔ አይደለም ብሎ ሊያስብም ስለሚችል በቀጥታ እንደሚያባረራት እርግጠኛ ስለሆነች እንግዲህ ያላትን ብር ሰጥታዋለች ማለት ነው። እሱም እንግዲህ ከባንቴሮ ማስፈራራትና ከባንቴሮ ግድያ ዛቻ ተርፏል ማለት ነው። ያው ከባንቴሮ ጋር ድጋሚ እንደ በፊቱ መሆን ይፈልጋል። ባንቴሮ ግን በፍጹም ብሩን መልሰልኛል፣ የሰበርከውን ልብ ግን መቼም ልትጠግነው አትችልም፣ ስለዚህ ይቅርታ አላደርግልህም ብሎ እንግዲህ አስደንግጦታል ማለት ነው። እሱ ያሰበው እንግዲህ ብሩን ከመለስኩለት፣ ብሩን ለባንቴሮ ከመለስኩኝ የበፊቱ ወንድማማቾነታችን ይቀጥላል ብሎ ነበር ያሰበው። ባንቴሮ ግን ይሄንን አላደረገም ማለት ነው። ልቤን ሰብረኸኛል፣ መቼም ይቅርታ አላደርግህም ብሎት እንግዲህ ትቶት መቼም ይቅርታ አላደርግልህም ብሎት ትቶት ሄዷል ማለት ነው። ሌላው እንግዲህ ያው አብኖን ምን እንዳሰበ ባናቅም በአሁን ሰዓት እንግዲህ ከሉሊት ጋር እያወራ ነው፣ እየተገናኘም ነው። ያው እንደ ፍቅር ቢጤም እያደረገው ነው ያለው ማለት ነው። እሷ ግን ግንኙነታቸውና መደዋወላቸው አስፈላጊ እንዳልሆነ ደጋግማ ብትነግረውም እሱ ግን ከሷ ሊርቅና ሊፋታት አልቻለም ማለት ነው። የምትፈልገውን እንግዲህ መጽሐፍም አምጥቶ ሰጥቷታል ማለት ነው። አብራው እንድትውል አብራው እንድታወራ ይፈልጋል። እሷ ግን ይሄንን ማድረግ እንደማትችል ደጋግማም ብትነግረው በፍጹም ይሄንን ማድረግ አልቻለም እሱ ማለት ነው። ያው እያስጨነቃትና የማትፈልገውን ነገር እያስደረጋት ነው ያለው ማለት ነው። ከጀርባቸው ምን እንዳለ ባናቅም አሁን ላይ ግን ይሄንን የምታደርገው ሮዛ ትሆናለች ብለን እናስባለን። ከዚህ በፊት ለሉሊት ያዘጋጀውላት ወጥመድ አለ ብላ ነበረ። ምናልባትም እንግዲህ እሷን ከቀረባት በኋላና ፍቅር ውስጥ ከጨመራት በኋላ ወይም ደግሞ እሷን ወደ እሱ እንድትቀርብ ካደረገ በኋላ ለሌላ ተንኮልና ለሌላ ነገር ሊያመቻቿት ያሰቡ ነው የሚመስሉት ማለት ነው። አሁን ላይ ግን ያው ሉሊት ምንም ነገር አታውቅም። ከአብኖን ጋር እየተደዋወለችና እያወራች ነው ያለችው ማለት ነው። ሌላው ሮዛ እንግዲህ ያው በአሁኑ ሰዓት ሔዋንና ባንቴሮ አብረው እንዲሆኑ አድርጋለች ማለት ነው። ለባንቴሮ እንግዲህ ፎቶ አሳይተው ባንቴሮ ደግሞ ያንን ፎቶ ሲያይ እንግዲህ በጣም መጠጥ ጠጥቶ ሰክሯል ማለት ነው። ይሄንን ደግሞ ሮዛ አውቃ ነው ያደረገችው። እሱን ካሰከረችው በኋላ እንግዲህ ያው ሔዋንንም አስክራታለች ማለት ነው። ከዛ ሁለቱንም አንድ ክፍል ውስጥ አስገብታቸዋለች። ይሄንን ካደረገች በኋላ እንግዲህ ይሄ በጣም ግልጽ ነው። ያው
ወይ በካሜራ ወይ ፎቶ ታነሳቸውና ሁለቱም ስለሰከሩ ምን ማድረግ እንደሚችሉ እንግዲህ ባይት ስለማይታወቅ አንድ አልጋ ላይ እንግዲህ አንድ ፍራሽ አንድ ክላስ ውስጥ አድርጋቸዋለች። ሁለቱም ሰክረዋል። እንግዲህ ሔዋንም በጣም ተረብሻለች። ሮዛ ያልሆነ ነገር ነግራት እንግዲህ ዴቭ ከሷ ጋር መሆን እንደሚፈልግና ልጁንም አብረው ማሳደግ እንደሚፈልግ ለደወለላት አድርጋ ስታወራ ስለሰመቻት በጣም ተናዳ ጠጥታለች። እሷም ሁለቱም ሰክረው እንግዲህ አንድ ክፍል ውስጥ ነው ያሉት። ሮዛ ይሄንን ያደረገችው አውቃ ነው። ያው እንግዲህ በሆነ ማስረጃ ቪዲዮም ቢሆን ወይም ደግሞ የሆነ ነገር አድርጋ ብቻ ለዴቭ አሳይታ የሔዋንንና የዴቭን ወይም ደግሞ ባንቴሮ ላይም ትልቅ ጥላቻ እንዲፈጠርበት ልታደርግ ያሰበች ነው የሚመስለው ማለት ነው። ሁሉንም ነገር አቅደውና አስበው ነው ይሄንን እያደረጉ ያሉት። እቅዳቸው የሰራላቸው ነው የሚመስለው። እንግዲህ ሁለቱም ከመጠን በላይ ጠጥተው አንድ ክፍል ውስጥ ነው ያሉት። ምን እንደሚያደርጉ ባይታወቅም ግን መልካም ነገር እንደማይፈጠር ግልጽ ነው። ይሄንን ነገር ደግሞ ዴቭ ካየ ልቡ በጣም ነው የሚሰበረው። ምክንያቱም ሔዋንን ከሚገባ በላይ ያፈቅራታል፣ ከሷ ጋር መሆን ይፈልጋል። እንግዲህ ሮዛንም ትቶ ወደ እሷ ለመሄድ እያሰበ ነው ያለው ማለት ነው። በሌላ መልኩ እንደገና ደግሞ ባንቴሮንም ከሷ እራቅ ብሎታል ከዚህ በፊት። እንግዲህ ያልተገባ ነገር ሲያደርግ ካየው ደግሞ ድጋሚ ከባንቴሮ ጋር ያለው ነገርም ያበቃለታል ማለት ነው። ስለዚህ የሮዛ ተንኮል ዛሬ እየተሳካላት ነው የሚመስለው። ምን ልታረግ እንዳሰበች ባናቅም አሁን ላይ ግን ባንቴሮንና ሔዋንን ሁለቱም እንዲጠጡና እንዲሰክሩ ካደረገች በኋላ አንድ ክፍል ውስጥ አስገብታ ዘግታባቸዋለች ማለት ነው።